አለመኖር ክፍል 15 ልብ አንጠልጣይ እውነተኛ ታሪክ ደራሲ ፊደል ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከዛም ስመለከት ብዙ ነገር አድርጎልን ነበር። ትላንት ሙሉ ቀኑን አለማስተዋሌ በጣም አናደደኝ። ምክንያቱም እርቦኝ ነበር። ያለፈው አይቆጭህ የወደፊቱ አያምልጥህ ነውና ነገሩ ላማረርኩበት ይቅር በለኝ ብዬ አገኘሁ ብዬ ተመስገን አልኩኝ። ከዛም በር ላይ ወጣ ብዬ የወዳደቁ እንጨቶችን ለቅሜ ተመልሼ የገባሁና አያይዤ የተላከልኝን ቀይ ሽምብራ ቆላሁ። ከዛም የጤፍ ዱቄቱን አቦካሁና ቆንጆ ቂጣ ጋግሬ ውሃይን አቅርቤ ለመብላት ስሞክር አንድ ጉርሻ እንኳ አልዋጥም አለኝ። ከዛም መፍትሄ ብዬ ያሰብኩት አሚንን መቀስቀስ ነበር። ከዛም ማማትቤ አይኑን ለማየት ፈራሁኝ። በቀስታ ቀሰቀስኩት። ፈጣሪ ይመስገን ልጄ አይኑን ገልጦ አየኝ። ነገር ግን ከዚህ በፊት እንደነበረው ትልልቅና የሚያሳሱ አይኖች አልነበረም የተመለከትኩት። በአንድ ጊዜ አይኑ ሙጭ ሙጭ ብሏል። በጣም ትንሽ ሆኖ ነበር። ወዲያው ግን አይኔ ላይ ውልብ ያለው ልክ ከነ አባይ ቤት ስንወጣ እናቱ መክሊትን ትታ አሜንን ያየችበት አይነት አስተያየት ነበር። በጣም ተናደድኩኝ። ሙሉ ቀኑን ስለሱ አሳስብና ስብከነከኑ አልኩኝ። ከልጄ ጋር ሲሆን ተበላልኝና ለሱም እያጎረስኩ ቂጣችንን በልተን መክሊቴ ስትነሳ ጡት አጠባኋትና ተመልሰው ተኙልኝ። እኔ ሙሉ ቀኑን ስብከነከን ነበር። አንዴ በላይ መጥቶ ነግሬው እያልኩ ነው ያልኩት። ለነገሩ ለሱ መንገሩ ምን ጥቅም አለውና ሁሌም እኔን በችግር ጊዜ ጥሎ መሄድ ነው እሱ የሚያውቀው። ዛሬም ረሃብ ሊገለኝ ሲል ጥሎኝ ወጥቶ ቤቱ ጭልምልም እስከሚል ድረስ አመሸ። ከስንት ጥበቃ በኋላ በመከራ መጣ። ልክ ሲገባ ግን በሌለም ብርና መተዳደሪያ ጠጥቶ ነው የመጣው። ምን አይነት ነገር እንደሆነ አላውቅም። ከሱ ጋር ለመጨቃጨቅ አቅም ስላልነበረኝ ተመልሼ ከልጅ አጠገብ ጋደም ልል ስል በዛ በሌሊት ግቢ ውስጥ ጩኸቱን አቀለጡት። ሌባ ሁላ ኑጡ የሚል ድምፅም አለ። በጣም ደንግጬ ቀና ስል አጉል እንደ ወንድ ሲያደርገው በሞቅታ ስሜት ሆኖ በሩን በርግዶ ወጣ። ይባስ የሚያስደነግጠው ግን ልክ በላይ ሲወጣ እኔም ከኋላ ብቅ ብዬ ሳይ ሴትየዋ ይሄው እነዚህ ናቸው ድምፃቸውን አጥፍተው የሰረቁን። ለዛውም ከውጭ ነው ያስመጣሁላት። ሌባ ሁላ ከቸገራችሁ አትጠይቁ አለች። በጣም ነበር የከፋኝ። አንዳንድ ጊዜ ድምፃችንን አጥፍተን የራሳችንን ህይወት መኖር ስንጀምር ሁሉም የሆነ ሴራ እያሴረ ወይም ለሆነ ጥፋት እየተዘጋጀን ይመስላቸዋል። እንደውም በጣም የምትገርም አንድ አባባል አለች። ደሃ ስትሆን ሰላምታ እንደ ልመና ይታያቸዋል የምትል ቆንጆ ንግግር አለች። 100% እውነት ነው ብዬ አስባለሁ። የዛኔም እነሱም እንደኛ ተከራይ ቢሆኑም ዝቅና ወጣ ያለች የወደቀች ቤት ውስጥ ስላለንና ቃል አውጥተንም ስለማናውቅ መጸዳጃ ቤት ለመግባት ካላሰብኩ በስተቀር ከቤት ስለማልወጣ አዲስ ስለሆንኩ ብቻ ሌባ ናት ብላ እጇን ቀሰረችብን። ከዛ ቀስ በቀስ የግቢው ሰው ወጣ። ከዛም አከራዮቹም ወጡና ምንድነው አሉ። አባትየው ግርማ ሞገስ ባለው ድምፅ፣ ሴትየዋ ቅልብልብ ብላ አዲስ የመጡት ተከራዮች ሌባ ናቸው፣ አንድም ቀን ዕቃ ጠፍቶና ተሰርቆ የማያውቀውን በገቡ በሶስተኛው ቀን የልጄን ውድ ጃኬት ሰረቁኝ አለች አፏን ሞልታ። አከራዩ በቀስታ ወደኛ ዞሩ። በላይ ማለት አንተ ነህ አላተኩረው እየተመለከተ። አዎ አለ በላይ። የፈራ ይመስላል ሁኔታው። ኮራ ቆፍጠን ያለ ወንድ ከወንድሙ ጀምሮ ይፈራል። ጣልቃ መግባት እንዳለብኝ ስለተሰማኝም ይቅርታ ጋሼ፣ እኛ ምንም ነገር አልሰማንም አላየንም ጭምር አልኩኝ ኮስተር ብዬ። አንቺ እህቱ ነሽ አለመለስ አድርጎ። ለነገሩ ላየ ለተመለከተ ወንድምና እህት እንደምንመስል እርግጠኛ ነኝ። ታናሽ እህቱ ነው የሚመስለው። በዛን ሰዓት እዛ ሁላ ሰው ፊት ሚስቱ ነኝ ለማለት አንደበቴ አልፈቅድ አለኝ። እኔ በዝምታ ስዋጥ በላይ ቀደም ብሎ የሁለት ልጆቼ እናት ባለቤቴ ናት አለ። የዛኔ አንገቴን ድፍት አደረኩ። ምክንያቱም በጨለማ ብርሃን ሳያቸው ገና የልጆቼ እናት ሲል አፋቸውን እያጣመሙ ነበር።
የአንድ 2 ሳምንት የቡና መጠጫ ርዕስ እንደሆንኩ ስለማውቅ የምር ከፋኝ። ሰውየውም የደነገጠ ፊት እያሳየ የምርም አለ። አዎ ባለቤቴ ነው አልኩኝ፣ ነገሩን ለማሳጠር እየተናነቀኝ። አከራይና የአከራዩ ባለቤት ወደ እኔ ሲመጡ እንደ ሁሌው በላይ ጥሎኝ ወደ ቤት ገባ። እኔም ከዚህ ቀደሙ ራሴን በርታ አድርጌ ለብቻዬ ቆምኩኝ። እሺ ማን ነው ስምሽ አለኝ። ለዓለም አልኩኝ ኮራ ብዬ። ምክንያቱም ኩሩ አባቴ ያወጣልኝ ስም ነው። ሲመስለኝ ለዓለም ያለኝ ዓለምን የሚያስደንቅ ታሪክ እንደሚኖረኝ ታውቁት ነው መሰለኝ። ደስ የሚል ስም ነው። እሺ መሰረት የምትለው የምሯን ነው ማለት በስተትም ቢሆን አስገብተሻል? አስገብተሽ ከሆነ ብሎ ረጅም ንግግር እንዳለ እያሳበቀ ባጭሩ ቋጨው። በፍጹም አላደረኩትም። እኔ የአባቴ ልጅ ነኝ። ሲቀጥል ደግሞ የሞገሴ ልጅ ነኝ። በስርዓት ተገድቤ ነው ያደግኩት፣ ግማሽ እድሜንም ቢሆን ብዬ እኔም ያልተቋጨ ንግግሬን ገደብኩት። የሚገርም ሰው ነው። ወዲያው ወደ ተሰበሰቡት ሰዎች ዞሮ በቃ አልወሰደችም አላረኩም ማለች አይደል አላት። ስላመነኝ በጣም ደስ ብሎኝ ነበር። በጣም። ሴትዮዋ ግን አንባረቀች። እንዴ ግርምሽ፣ እኔ ለምን ብዬ ዋሻለሁ? እሷ እንደወሰደችው እርግጠኛ ነኝ። ዛሬ የመጣችን ሴት ከኔ ያስበለጠህ ልታምን ነው ብላ ጮኸች። ውሸት የሚናገር ፊት የላትም። ንግግሯ እውነት ይመስላል። ለምን ብዬ አላምናትም አላት። በጣም የተረጋጋ ሰው ነው። እሷ ደግሞ በተቃራኒ እኔ ባይኔ አይቻታለሁ። እንደውም ሙሉ ቀኑን ስትወጣ ስትገባ ነበር። አጮልቃ ስታይንም አይቻታለሁ። እኔ የዋህ ሆኜ በመልካምነት ዝም አልኳት እንጂ የገጠር ልጅ እንዲህ አያደርግም ብዬ ነበር ዝም ብላት። እኔ ሱቅ ስወጣ ጠብቃ ወሰደችው አለችው። በፈጣሪ ስም በዚህ ልክ መዋሸትና ማስመሰል አልጠበቅኩኝም ነበር። በስነ ስርዓት ልክ እንደ እውነት አድርጋ ነው ያወራችው። እኔን ሁላ ልታሳምነኝ ነበር ማለት ይቻላል። ወዲያው ግን ብዙም ሳይቆይ ከትልቁ ቤት አንዲት ቀይ ቀጭን ልጅ በእጇ የሆነ ጃኬት አንጠልጥላ ወጣች። እዛ ለተሰበሰበው ሰው አንዳች ትኩረት አልሰጠችም። ማስቲካዋን እያላመጠች በአንድ እጇ ደግሞ ስልኳን ይዛ ወጥታ የተዘረጋው ገመድ ላይ ልብሱን ወርወር አድርጋ ስትመለስ ይህ ልጄ ልብስ ብላ ጮኸች ሴትየዋ። ጠፋ ብለሽ ያቀድሽው ልብስ ይሄ ነው አላት አከራዩ። አሁንም በእርጋታ ሆኖ አዎ የልጄ ውዱ ልብስ ነው ብላ ከተሰቀለበት አወረደችው። በነገሮች የተሸማቀቀች ትመስላለች፣ ግን በጣም ደረቅ ከመሆኗ የተነሳ ይቅርታ ብሎ ከመግባት ይልቅ እዛው ግትር አለች። እሱም በእርጋታ ሆኖ ሄልዱ ይህ ልብስ አንቺ ጋር ምን ያደርጋል ልጄ አላት። እኔ እንጃ አባቢ፣ ከልብሴ ጋር ተቀላቅሎ ገብቶ ነበር፣ የኔ ስላልሆነ መልሼ ያወጣሁት አለች ትንሽ በቀበጠ ንግግር ነገሩን ቀለል አድርጋ። ለሷን ያፈርኩኝ። እሷ ግን አሁንም ድርቅ እንዳለች ቆማለች። አከራዬ ወደ እኔ ዞርና ይቅርታ በጣም ለዓለም ያለ ስምሽ ስም ወጣለሽ፣ ትዕግስት ፈጥነሽ ይቅርታ ጠይቂ ብሏት ወደ ቤቱ ገባ። እሷ እንኳን ይቅርታ ልትጠይቅ አሁንም በምን ልስደባት እያለች እያሰበች ይመስል ትንሽ ደርቃ ቆመችና ወደ ቤቷ ገብታ በሯን ቆለፈች። ከዛ ሁላችንም ወደ ቤት ገባን። ልክ ስገባ በላይ ለአሜን ብዬ ያስቀመጥኳትን ቂጣ እየበላት ነበር። ረሃብን በደንብ ስላየሁት ልጄ ሲራብ የሚሰማውን አሰብኩኝና ከእጁ ላይ መነተፍኩት። ከራሱ ጋር አለመሆኑ የጠቀመኝ ይመስላል። ምንም ሳይለኝ ተኛ። እንደምንም እያል ህይወታችንን ቀጠልን። በላይ የኮብል ስራ ጀመረ። እኔ አራስ ይዤ ነገሮችን አልመቻች ስላሉ መስራት አልቻልኩም። ቀስ በቀስ አንዳንድ ነገሮችን ገዛን። እንደ ሰው እንጀራ ጋግሮ ሽሮ መብላት ጀመረን። ሳስበው የሚያስከፋኝ ነገር ግን አለ። እርሱም የበላይ ንግግር ነበር። እኔ 2 ልጅ ይዤ ሙሉ ቀን ከጠዋት እስከ ማታ ደፋ ቀና ስል ነው የምውለው። ነገር ግን ቤት ውስጥ ስለምውል ብቻ በላይ ከስራ ሲመጣ እዚህ ተዘብዝፈሽ እየዋልሽ ሳይለኝ አንድ ቀን አልፎ አያውቅም። ሁሉም ይሁን ብዬ አለፍኩት። አንድ ለተሰንበት አቅራቢያዬ የእምነት ቦታ ድምፅ ስለሰማሁ ደጁም ስለናፈቀኝ ብዬ መክሊቴን አዝዬ አሜንን ደሞ አቀፌ ከቤት ወጣሁ። መንገዱ አያስቸግርም። አስፓልት ዳሩን ይዞ
ቀጥ ብሎ መሄድ ነበር። ከዛ ፊት ለፊት እምነት ቦታውን አየሁት። ነጠላ የለበሱትን እየተከተልኩ ነው የሄድኩት። ከዛም ለረጅም ሰዓታት ሕይወቴን ሙሉ ዘግዝኬ የልቤን መሻት ሙሉ ነገርኩት። በዋናነት የጸለይኳት ነገር ግን ስራ ስጠኝ ብዬ ነበር። ምክንያቱም በጣም ያስፈልገኝ ነበር። ቀኑ 19 ነው። የምወዳት ቀን። ህዝብ በጣም ነበር። እሁድ እሁድ እኛ ጋር ሰው ሁሉ እምነት ቦታ ስለሚሄድ እንደዛ ነው ብዬ አለፍኩት። ከዛም ደርሼ ስመለስ ልጄን አሻሽቼ ከዛ ወጣሁ። በአስፓልቱ ዳር እየሄድን ነበር። አቅፌው የነበረው አሜኑ ካልወረድኩ ብሎ አልቅሶ አውርቼ በእጄ ይዤው መሄድ ስንጀምር ከኋላዬ ያሉት ሰዎች እየሮጡ አልፈውኝ ሄዱ። ምን ተፈጠረ ብዬ ደንግጬ ስዞር ቀዩ ትልቁ የጭነት መኪና ሲኖትራክ ወደኛ እየመጣ ነበር። ለመውረጥ እግሬ ተሳሰረ። ግን ልጆቼን አስቤ አንጠልጥዬ መኪናውን እያየሁ ለመሮጥ ስሞክር ባለውለታዬ እኛን ለማዳን ብሎ ወደ አስፓልቱ ገብቶ መስመር ስቶ ከሌላ መኪና ጋር ተላተመ። ከደቂቃዎች በፊት የጸለይኩት ጸሎት ሙሉ ተሰማልኝ። ፈጣሪ ይመስገን። ያንን ቀን ተመስገን ብዬ አለፍኩት። መኖር ከተባለ መቃብርም ይሞቅ የለ። ሕይወትን ቀጠልናት። እኔም ቀስ በቀስ ነገሮችን እየለመድኩኝ መጣሁ። በእድሜም በአስተሳሰብም እየበሰልኩ ነው። ቦታውን በደንብ ስለለመድኩት እምነት ቦታ መሄድን አዘወተርኩኝ። አንድ ቀን እምነት ቦታ ሄጄ ስመለስ አንዲት መንገድ ዳር ላይ የተቀመጠች አንድ ሴት ፍራፍሬ ስትሸጥ አየኋት። አሜንዬ እጁን እየጠቆመ እማ እያለ ይመለከተኛል። ፍላጎቱን ማሳካት አለመቻሌ ግልጽ ነው። ምክንያቱም በላይ ጠጣሽ፣ በላሽ፣ ጨረሹ፣ ተዘብዝፈሽ እየዋልሽ እኔ እየለፋሁ ከሚሉት ተራ ቃላቶች የተሻለ አንድም አያውቅም። እንደ ሚስት ብቻ ሳይሆን እንደ ልጆች እናት ለሆነ ነገር ብሎ 50 ሳንቲም ሰጥቶኝ አያውቅም። ለማንኛውም ግን እጆቹን ያየችው ነጋዴዋ ሴትየዋ ከፊት ለፊት አንዱን አንስታ ናንካ አለችው በፈገግታ ተሞልታ። የኔ ልዑልም ድክ ድክ ብሎ ሄዶ ተቀበላት። ከዛም አመሰግናለሁ ስላት ውስጤ ፊቴ ላይ የተጻፈ ይመስል ስራ የለሽም አለችኝ። አዎ በቅርብ ነው ከክፍለ ሀገር የመጣሁት አልኳት። መልሳ ግን የገጠር ሰው ግን አትመስይም፣ ቆንጆ ጸጉር፣ ቆንጆ የተጎዳ ፊትም የለሽም፣ ቆንጆ ፊት ነው ያለሽ፣ እንደዛ ነው የሚታየኝ አለችኝ። ሰውን የሚወስነው አኗኗሩ ስለሆነ ነው። ንግግሯ ነክቶኝ ትዝታን ቀስቅሶብኝ በዝምታ ስዋጥ ለምን ይህን ስራ ጀምሪ አለችኝ። ማንጎና ሎሚ አቮካዶ ይዛየዋትና ስለ ስራው አንድም አላቅም። እኔ በቃ ፍጥጥ ብዬ ሳያት ምንም እንደማላቅ ገባት መሰለኝ። ሌሊት ተነስተሽ 02 ገቢና በርካሽ ታመጫለሽ፣ እዚህ ጨምረሽ ትሸጫለሽ አለችኝ። እሺ ግን መጀመሪያ በምን ልግዛ? ደግሞ ልጆቼስ አልኳት ጨንቆኝ። ባለቤትሽ ይጠብቃ፣ ጠዋት ደግሞ ስራ ከሄደ አንቺ ትጠብቂለታለሽ አለችኝ ቀለል አድርጋ። በጣም ነበር ደስ ያለኝ። ብር አገኛለሁ ብዬ ሳይሆን ስራ ይኖረኛል ብዬ አስቤ ነው። ቤት መዋል ደግሞ ሰልችቶኝም ነበር። እንደሚጠበቀው ያለመጠራጠር እሺ አልኳት። ነገር ግን እኔ 02 የሚባለውን ታክሲ መያዣውንም እንኳ አላውቀውም። እንዴት እሄዳለሁ አልኳት። ቤቱን አሳይቻት ሌሊት መጣ ልትቀሰቅሰኝ ተስማምተን ወደ ቤት ሄድን። ለበላይ ብነግረው እዛም እንደማልሄድ ስላወቅኩኝ በዝምታ እንቅልፍ ሳይወስደኝ ቁልጭ ብዬ አደርኩኝ። ከዛ የውጭ በር ላይ ስደርስ 02 ብዬ ጮኋለሁ ስላለችኝ ድምጿን እንደሰማሁ ቶሎ ወጣሁ። አምጥተን ጨርሰን ልጆቼን ይዤ እዛ መሸጥ ጀመርን። በ19 ብር አምጥታልኝ 30 ብር ሸጥኩት። በቀጣዩ ቀን በ30 ብር አመጣን፣ 40 ብር ሸጥኩት። ልጅ ይዤም ስለምቀመጥ ይመስለኛል ደጉ የሀገሬ ሰው ሳይፈልግም ቢሆን ይገዛኛል። አመት እጄ ላይ ብር ገብቶ የማያውቀው ሴት አሁን ላይ ብር ማስቀመጥ ጀመርኩኝ። የሰጠችኝን መለስኩ። ማታ ከበላይ በፊት ስለምገባ እሱ በጣም ስለሚያመሽ ሌሊት እምነት ቦታ መሄዴን እንጂ ምንም ነገር አያውቅም። ግዴለሽ ስለሆነ ትኩረት ስለማይሰጠን እንጂ በእርግጠኝነት ለማወቅ ቀላል ነበር። በነዛ ሁሉ ሁኔታዎች ግን ፈጣሪ በጣም ጠብቆኛል። ሁለቱም ልጆቼ እያደጉልኝ ነው።
እርስ በርስ ይደጋገፋሉ፣ ይጫወታሉ። አንዳንዴ እንቅልፍ ማጣቱ፣ ሰዓት አልፎ መንቃቱ፣ ብርዱ፣ የውሾቹ ጩኸት፣ ብቻ ሁሉም ነገር ያስጠላኝና እነሱን ሳይ ደግሞ ዳግም እበረታለሁ። በብዙ ሁኔታዎች ውስጥ ሆነን የከተማ ህይወቴ እንደ ሁሌው በብቸኝነትም በድካምም ስሜት እያስተናገድን ቀጠልን። በዛ ሁኔታ ውስጥ ያላስተዋልኩት ነገር ነበር። እሱም ደግሞ የወርቅነሽን ጉዳይ ነው። ማለቴ በጣም ጥሩ ሰው፣ የማትሳሳ ደግ ሴት አድርጌ ካብኳት፣ ከአምላክ የተላከች መልአክ አድርጌ ሳልኳት፣ ሙሉ በሙሉ ጥሩ አድርጌ አስቤያትም ነበር። የሚገርመው ግን አሰርታኝ ስጨርስ ቀስ በቀስ ብሩን እንድሰጣትና እሷ ጋር እንዳጠራቅም ትነግረኝ ጀመር። ሐሳቧ ግልጽ ስለሆነልኝ ከዛን ቀን በኋላ ስራ እንደማልሰራ ነግሬያት ከሷ ራኩኝ። አንዳንድ ቀን እያረፍኩኝ ግን መስራቴን ቀጥዬ ነበር። ብሩ በርከት ሲልልኝ ለመጀመሪያ ጊዜ ለሁለቱም ልጆቼ ብር አውጥቼ ልብስ ገዛሁ። ለኔ በጣም ትልቅ ድል ነበር። እንደ ቀልድ አዲስ አበባ ውስጥ ወራቶች ተቀመጠን። በወራቶች መሃል ስህተት ይሁን አይሁን ባላውቅም ድጋሚ ልጅ ልወልድ ነው። ከብዙ ዓመታት በኋላ ደገምኩት። ከእስከ ዛሬው ቀለል ያለ የእርግዝና ወራትን አሳለፍኩኝ። በስተ መጨረሻም ሴት ልጅ ሰጠኝ። ምንም ቢሆን ግቢ ውስጥ ያሉ አንዳንድ ተከራዮችና የአከራያችን ባለቤት መጥተው ጠይቀውኛል። በእናት ያላየሁትን በትንሹም ቢሆን በእነሱ አየሁት። የአከራያችን ሚስት ናት ስም ያወጣችልኝ። እኔ የአንቺ ነገር በዚህ ዕድሜሽ የሶስት ልጅ እናት መሆንሽ ስለሚያስገርመኝ ያብስራ ብያታለሁ አለችኝ። በዛው ጸና። ለልጄ ልብስ አልቸገረኝም። ወንድሟና እህቷ ያደጉበት በቂ ልብስ አለኝ። ክርስትናዋንም ፏ አድርጌ ባለችኝ ነገር ደገስኩላት። ከሞገሴም ሆነ ከወንድሜ ጋር ከተገናኘን 4 ዓመታት ተቆጠሩ። ለኔ አዲስ አይደለም፣ ለምጄዋለሁ። ነገር ግን ሞገሴ እድሜው በሄደ ቁጥር የሆነ ነገር እንዳይሆን እፈራለሁ። በዛ ላይ የሆነ ቀን እኔም ሁሉም ተሳክቶልኝ እንደምኖር ነው የማስበው። በላይ ከዛኛው ስራ ቀይሮ ብረታ ብረት ማቅለጥ ስራ አግኝቶ እየሰራ ነው። እኔ ጎዳና ንግዴን አጧጧፍኩት። አንዳንዴ በላይ በሳምንት የሚያገኘውን እኔ በቀን ላገኘው እችላለሁ። እኔ ባንክ ስላልነበረኝ ለወደፊታችን እያልኩ ብር ደብቅ ነበር። የተሻለ ነገር ላይ ስንደርስ ቤት ቀየርን። በነገራችን ላይ በጣም ብዙ ነገሮች እየተስተካከሉና እየተቀየሩ መጥተው ነበር ከበላይ ውጪ። እሱ እንዲስተካከል ለማድረግ ብዙ ለፍቻለሁ። ግን ያው ነው፣ የኔን ምክር ርቆ ራሱ የመጠጥ ምርኮኛ አድርጎ ቀረ። ከውጭ ለሚያየው በቀን 1 ጉርሻ እየቀመሰ የሚሄድ ነው የሚመስለው። በጣም ክስት ብሏል። በነገራችን ላይ አንዳንዴ መጥፎ ገጠመኞች ለበጎ የመሆን እድላቸው ሰፊ ነው። በጣም ሰፊ ሆኖልኛል። አሜኑ በጣም ጎበዝ ተማሪ ሆኖልኛል። መክሊቴ ከትምህርት ይልቅ ሌላ ነገር ላይ ትኩረቷን ጥላለች። እንደዛ እያደጉም የት ሊደርሱ የተባሉ ልጆቼ አሁን ላይ በጣም ቆንጆ መንታ የሚመስሉ ልጆች ሆነዋል። ያብስራ ደግሞ ኬጂ እየተማረች ነው። አንዳንዴ ስንሰባሰብ ነገሮችን አይና በጣም እገረማለሁ። ማለቴ ምክንያቱም ለኔ እንደ ጓደኛ፣ ፍቅረኛ፣ ባል፣ እናት፣ አባት፣ ዘመዴ ሆኗል። ኤምር እኔ ነኝ ግን የወለድኳቸው እላለሁ ሁላ። ህይወትን እየኖርን ነው። ደንቦች ቢያስቸግሩኝም ስራ እየሰራሁ ነው። ቀስ ብዬ ንግዴን አሰፋሁት። የቤት ዕቃ መሸጥ ጀመርኩኝ። እኔ እያደግኩ ስመጣ በላይ እየወረደ መጣ። በባልና ሚስት መሃል እንደዚህ ባይባልም በጊዜው እሱ ከኔ ጠባቂ ሆነ። ጊዜ እንዲህ ነው፣ ይቀያየራል። ዛሬ ለአንዱ ያደላ ነገ ለሌላው ይሰግዳል። ከበላይ ፍቃድ ሳልጠብቅ ራሴን ማንቀሳቀስ ስጀምር ብዙ ነገሮች ያጓጉኝ ጀመር። ብዙ ፍላጎቶች መጡልኝ። አዲስ የገባንበት ግቢ እንደ እህት እንደ ጓደኛ የተግባባኋት አንዲት ልጅ አለች። በላይን ስለማላምነው ልጆቼን ለሷ አደራ ሰጥቼ ወደ እናትና አባቴ መንደር ሄድኩኝ። የእንጀራ አባቴ ቅድሚያ እንዳያኝ ስላልፈለግኩኝ ጎረቤታችንን ስንት ጨቅጭቅ ያሳምኜ ወደ እሷ ቤት ገባሁ። በነገራችን ላይ ወደዛ የሄድኩት ለትልቅ ነገር ነው። ምክንያቱም ከዛ በላይ በጥያቄ መብሰል ስላልፈለግኩኝም ነበር። ስለ አባቴ ሞት ማወቅ ነበረብኝ። ቢያንስ የእናቴን ስም አልጥላው። ከብዙ ዓመታት በኋላ
እኔን ለማወቅ ቢቸገሩም በልጅነቴ ቤት ሲመጡ የነበሩ ነገሮችን እያስታወስኩኝ እንዲያምኑኝ ያደረኩኝ። ቡና ካጠጡኝ በኋላ ለመስማት እየፈራሁም ቢሆን ቀጥታ ወደ ዋናው ጥያቄ ገባሁ። አባቴ እንዴት ነው የሞተው? ማን የገደለውስ? አልኳቸው። ሁሉም ዝም ዝም አሉ። ድርቅ ካለ ከቤቱ ወለል ጋር መፋጠጥ በኋላ እናትየው በአሳዛኝ ፊት ሆና ልጄ፣ አባትሽ ማለት የብዙ ሰዎች አባት ነበር። መልአክ ነው። ደግና ሩህሩህ ነበር። እንኳን ሰው ሳር ቅጠሉ ነው የሚወደው። ምን ዋጋ አለው? ደህና ሰው አይበረክት አይደለም? ገና በልጅ ዕድሜው አፈር በላው አለችኝ። የተቀሰቀሰባትን ብሶት በእንባ አጅባ እየነገረችኝ። እሱን አውቃለሁ። ስለ አባቴ ጥሩነት ስሰማ ነበር የቆየሁት። እዚህ እስከነበርኩኝ ቀን ድረስ አቅ ነበር። ግን እንዴት ሞተ? ማለቴ ብዙሃኑ በእናቴ ምክንያት እንደሞተ ነው የሚያወሩት አልኳት፣ ምላሽ እንደምጠብቅ እያሳየሁ። ሁሉም ላይ ትንሽ የድንጋጤ ፊት ስለተመለከትኩ ይበልጥ ጉዳዩን ለማወቅ ጉጉቴ ጨመረ። ይቅር ይበለን፣ ሙቶ ቃሻ ያደርገን ልጄ። እርግጥ እኛም የምናውቀው ነገር የለም። ማለት በአሉ ነው የሰማነው። ያው አሉ ነው የሚባለው። የሰማነው ያልተረጋገጠ ነገር ነው አለችኝ። እሺ ቢያንስ ትንሽ ንገሩኝ፣ ህሊናዬ እንዲያርፍ ያህል እባካችሁ አልኳቸው። አባትሽ በጣም ታሞ ነበር። የበሽታውን ስም ማስታወስ አልቻልኩም እንጂ ወጣ ያለ ስም ጠራችልኝ እና ጸበል ወስዶ ደህና ሆኖ ነበር። ታክሞም ነበር። ተሻለው ብለን እኔና ጓደኞቹ ሆነን ገብተን ጠይቀነው ፀሐይ ላይ እንዳይወጣና እርጥበት እንዳይነካው ጭንቅላቱንም በኮፍያ እንዲሸፍነው አድርገን ቀትር ላይ ወደ ቤት ተመለስን። አመሻሹ ላይ ነው በጩኸት መርዶውን የሰማነው። ነፍሱን ይማርልን። ነገር ግን እኛ በቦታው ስንደርስ አባቱ ጸጉሩ በምላጭና በውሃ ተደርጎ ሙልጭ ተደርጎ ተላጭቶና ውሃ ተደፍቶበት መሰል ካልጋው ጋር ተጣብቆ ወሬውን ባልጨርሰው ይሻላል። እነሱም ማልቀስ ጀመሩ። እኔም ስቅስቅ እስኪያደርገኝ እንደ አዲስ አለቀስኩኝ። በእርግጥ በልጅነቴ ስለሞተ ነገሩ አልተገለጠልኝም። አልቅሼም አልቀበርኩትም። አሁን በደንብ ተወጣሁት። እስኪ በቃኝ አለቀስኩ። በቀጥታ ባይነግረኝም እናቴ ብሩን የግሏ ለማድረግ ስለምትፈልግ እሷ እንዳደረገችው ግልጽ ነገር ነው። የዛኔ ይበልጥ ጠላኋት። አንዳንድ ጊዜ በደንብ አስብና የእናቴን ሐዘን አለመቀበሌ ያስቆጨኝ ነበር። ነገር ግን ዘለላም ባይም ለሱ አይገባትም። ከደቂቃዎች መላቀስና ራስን ለማረጋጋት መሞከር በኋላ በረጅሙ ተነፈሰችና አንድ ነገር ልንገርሽ ልጄ፣ ይሄ ቤት፣ ቦታዎቹ፣ ሱቆቹ ሁሉም በእርግጠኝነት ባንቺ ስም ናቸው። እርግጠኛ ነኝ ለገንዘብ ብላ አባትሽን የገደለችው ሴት አሁን ላይ የለችም። ፈጣሪ ቀደመ። ነገር ግን የእንጀራ አባትሽ እጅም ያለበት ይመስለኛል። በአባትሽ ላብ እሱ ሚስቱ በሞተች በ40ዋ ሌላ ግብቶ እየተንቀባረረ ሰፈሩን እያወከ ነው። የቄሳርን ለቄሳር አይደል የሚለው? ያንቺን ላንቺ አስመልሽ አለችኝ። በጣም የተለየና ልብን የሚያደነድን ንግግር ነበር። በጣም ወኔ ሰጠችኝ፣ አበረታታችኝ። ንግግሯ በሙሉ ልክ እንደሆነ እንዳስተውል አደረገችኝ። እንደማስበው ከሆነ ሁሉንም ጊዜ ሲከነክናቸው የኖሩ ይመስላል አነጋገራቸው። ፈጣሪ ይመስገን ጥሩ የማሰብ ችሎታን ሰጥቶኛል። በደቂቃዎች ውስጥ ብዙ ነገሮችን አሰብኩና ቀጥታ ወደ እርምጃ ገባሁኝ። መጀመሪያ የሄድኩት ከኛ በቅርቡ ያለ ፖሊስ ጣቢያ ነበር። እድሜ ትንሽ ቢሆንም ሰውነቴና የሶስት ልጅ እናት መሆኔ ትልቅ እናት አደረገኝ መሰል እንደ ትልቅ ሰው አስተናገዱኝ። እኔም ሳየው ቀለል ያለኝን መርጫ አወራሁት። በጣም በጥሞና አዳመጠኝ። ጉዳዩን በአንድ ጊዜ ስለተረዳውና ግልጽም ስለሆነ የዛኔ አብረን ሄደን ማየት እንደምንችል ነገረኝ። ተመስገን ያልኩት። ከዛም ሁለት ፖሊስና እኔ ሆነን ወደ አባቴ ቤት ገሰገስን። በጣም የሚገርመው ግን በሩን ስናንኳኳ የከፈተችልን ሴት ሳያት ማመን አልቻልኩም። ምክንያቱም የእንጀራ አባቴ ሚስት የሆነችው ሴት
የእናቴ በጣም ሚስጥረኛ የምትባለው ካልበላሽ አልበላም አይነት ሁኔታ ውስጥ የነበሩ ምርጥ ጓደኛዋ ናት። መጀመሪያ አላወቀችኝም። እንደ መደንገጥ ብላ አቤት ምን ፈልጋችሁ ነው አለችን እየተመናቀረች። በሰዓቱ ተናድጄ ገፍትሪያት ወደ ውስጥ ስገባ ቆይ ቆይ ማን ስለሆንሽ ነው ሳታስፈቅጂኝ ዘው ብለሽ ቤቴ ውስጥ የምትገቢው አለችኝ። በሰዓቱ ምን እንደምል ግራ ገባኝ። ልሳቅ ወይስ ላልቅስ? ትንሽ ፈገግ ብዬ አየኋትና ቅይር ብዬ ለዓለም እባላለሁ አልኳት። ክው ነው ያለችው። እኔ ለእሷ ትኩረትም አልሰጠሁም። ቀጥታ ወደ ቤት ገባሁ። ክፍል 16 ይቀጥላል።